አንድ ዩቲዩበር በጣም አስቆኛል። በጣም ነው ያሳቀኝ። የምር ከልቤ ነው የሳኩት። ትክክለኛ ወሬ ስላወራ አደነቅኩት ማለት ነው። እንግዲህ ፍሬ የሚባል ነው። በጣም አብርሃም ሩታን በልቡ ሄርሜላን በእጁ ይዞ ነው እያጫወተ ያለው ብሎ ሲያወራ በጣም ነው የሳኩት የምር ትክክለኛ ሀሳብ ነው። ልብ ላይ ያለውን ልታውቁ አትችሉም። እጅ ላይ ያለውን ግን ምን ይዟል፣ ምን ጨብጧል፣ ይሄ ያለው በቃ ልብ ላይ ያለውን ማንም ሊያውቁ አይችልም። ማንም ሊረዳው አይችልም። ትላንትና አብርሽ ልብ ላይ ያለውን ነው ያሳየልን ማለት ነው። የምር የትላንትና ቀን ደስ ያላችሁ ሰዎች አላችሁ። እኔ በጣም ነው ሐሴት ያረኩት ከራሴ በላይ በቃ በጣም ተሰምጦ አያቸው አይደለን? ተሰምጦ በፍቅር ሲያያት ሩትዬን በተሰምጦ በቃ ደስ የሚል ቪዲዮን ተመላለሽ ሲያየው በቃ ፍቅሬ ነው። እግዚአብሔር የሚወደው ፍቅር፣ እግዚአብሔር ያለበት ፍቅር። አንቺም የምትናፍቂ እሱ የምናፍቀው መሆን ነው። ሴት ልጅ ራሷ ስትወድ አያምርም። ፍቅር ራስ በመውደድ ሳይሆን እሱም አንቺም ስትወዱ ነው። ምክንያቱም ለምሳሌ ሩትዬ ይውኝ አትወድም። ሩትዬ ታርጌት በሆነ ቦታ ነው እንጂ የምታወራው ቡዜና ዴቭ ዝም ብሎ ሲጨማለቁበት ይዳን የሚባለው ሲጨማለቁበት ትክክለኛ ማንነቷን ታሳየዋለች እንጂ ትቆጣለች እንጂ ሩታ ምስት ናት፣ የልብ ምስት ሞገስ ያላት ግርማ ሞገስ ያላት በቃ ለሰው የምትሰጠው አነጋገር የምታስቀምጥ አያቸው አይደለም። በሱቁ ስፍራ ላይ ሆና እኔና አንተ ሰራን እኔና ሄርሜላ አይታችኋል አይደል? ለአንተ ውጣ ውረድ ወርጄ ለአንተ ሰማይ ወጥቼ ለአንተ እንዲሆኝ የአንተን ጤና ስጠብቅ የአንተን እኮ ከወደቀበት ቦታ ሲያነሳ ምን ስታረግ አንተ እንደዚህ ታደርግልኛለህ እንዴ? ይህ ሁሉ የምታወራበት ነገር የላትም ወይ? ለሩታ አላት። ሴት ልጅ በልቧ ከያዘች በቃ የልብ ምስጢር ነው። የልብ ፍቅር እስጣችሁ። የልብ ፍቅር ከሌላ ባልን አገባለሁ ማለት ውሸትሽን ነው እናቴ። ዝም ብለሽ ጊዜሽን አታቃጢ። ባልን ለማግባት ከፈለሽ መጀመሪያ ልብሽ ላይ አስቀምጪው። እሱ ደግሞ ከልቡ ያስቀመጠው ቀን ሲያወራ ነው። አንቺ በሾንጎ አንድ መልካም ሴት ይላል መጽሐፍ ቅዱስ ምሳሌ ላይ። ይሄ ለሁላችሁ የህይወት መስማር ስለሆነ መናገር አለብኝ። ያችን ትልቅ ያችን መልካም ሴት፣ ያችን ጀግና ሴት፣ ያችን ብሊ ሴት፣ ያችን አስተዋይ ሴት ማን ያገኛል? ልባም ሴትን ማን ያገኛል? ምሳሌ ገብታችሁ አንብቡ። ጠቢቡ ሰለሞን የጻፈው መጽሐፍ ላይ ማለት ነው። መጽሐፍ ቅዱስ ውስጥ እያንዳንዱ መጽሐፍ ላይ አለ። በቁርአን አለ፣ በኦርቶዶክሶች አለ፣ በየትኛውም ስፍራ አለ። እኛ ፕሮቴስታንት ሙሉ በሙሉ ሁላችን እናውቃለን። ግን ጠቢቡ ሰለሞንን እግዚአብሔር አምላክ እሱ ስናገርበት ልባምን ሴት ማን ያውቃል? የባሏን ልብ በቃ የባሏን ልብ ነው። አሁን ሩትዬ እርክትር ሳቃቸውን አያችሁ፣ ፍቅር ሲያያታያችሁ በተሰምቶ እኮ ነው። አብርሽ እንደው እንዴት ያል አብርሽን ወዲያው ያዳነው ምንድን ነው እናንተ የምትሉት? ቅራ ገንቦ ነው። የትንሣኤ ጀግና ኢየሱስ ከደረሰ ሁሉም ግልብጥ ታሪክ ተቀይሮ ጠላት ድብን እርር ከሳሽ መንገዱን ለቀቅ። እውነት ጠላትን ያሳፈራ ቀን ነበረ። የምር ነው የምላችሁ። አሁን አንድ ምክር ለአንድ ሰው እሰጣለሁ። ሄርሜላ ጊዜ አታቃጢ። ውድ ነሽ፣ እንቁ ነሽ። አንቺ ብቻ አልቀለልሽም፣ እኛ ሴቶችንም አቃለልሽን። እባክሽን የኔ ሂት በየትነት በስጋዊ እኔ ባልደርስሽ በመንፈሳዊ ኢቴ ነሽ። በእውነት ነው ምልሽ፣ በክርስቶስ ተመለሽ። በቃሽ። ለአንቺ ውድና እንቁ የሆነ የተዘጋጀ ዘውድ የሆነ ባል አለሽ። ይሄ ደግሞ ከሌለሽም እግዚአብሔር ይሰጥሻል። ያሳለፍኩትን ይቅር በለኝ ብለሽ በአምላክሽ ፊት ብርክክ ብለሽ ጉዞሽን ወደ እግዚአብሔር አድርጊ። እነዛ እነ ቡዜ እነ ዴብ እነ ዳኒ የሚያጫወቶች በዚህ የተዋረድሽው ቀን አብሮ የተዋረደ ከአንቺ ጋር የለም። አንቺ ነሽ የተዋረድሽው። የማይመች ስፍራ ላይ መቆም እንዲህ ያዋርዳል። እንዴት ነው እንትን ፌስታልን ዋጋ ከፍላችሁ አይደለም እሳት ለሚፈቱ ጭን በቃ ወዲያው ነው ያዝ የሚለው።
ልክ እንደዚህ ያዝ ነው ያደረገው ይሄ ትላንትና ቪዲዮ። ስለዚህ አንቺ ህይወትሽን ምሪበት፣ በቃኝ በይ። በቃ አብርሽ የኔ አይደለም፣ ከዛሬ ጀምሮ አብርሽ የኔ አይደለም። ለካ እኔ ሳላውቀው ነው አብርሽ ሩታ ነው። ለምንድን ነው የገባሁት? ከዚህ በኋላ የገባሁትን መንገድ እግዚአብሔር ወይ መልሰኝ ማረኝ ብለሽ፣ እግዚአብሔር ማሪ ነው። ሁሉም ማጣትን የማይሰራ የለም። ኃጢአትን ሁሉም ሰርቷል፣ በደልን ሁሉ ሰርቷል። ግን ምሕረትን የሚጠይቅ ምን ያገኛል? ፎስን ያገኛል። በቃ እንደዚህ ሁኚ የኔ ቆንጆ። ሌሎችም ደግሞ ወንድማማቾት እባካችሁ እባካችሁ ዴብ እባክሽ ማነሽ ቡዜ እባክሽ በክርስቶስ ይሻለው። ከዚህ በኋላ ሩትዬ ህይወት አትግቢ፣ አታበላሿት። እንደ ወንድማችሁ ትንሹ ትልቅ ሆኖ ብሊ ሆኖ እስከ መጨረሻ እስትል ነው አብርሃም መጨረሻ ድረስ ታርጌት አድርጎ የተከራከረው እውነትና እውነት ጎን የሆነው የቆመው ኤፋ ወደሃለሁ። ሌላ ከይዘለኝ በክርስቶስ በእውነት በጣም ትክክለኛ እግዚአብሔር የሚወደውን ስራ ስለሰራ እናመሰግናለን። ስለሰማችሁ ሰላም ሰላም ቤተሰብ። ብዙ አወራሁት። ሰላም ሳላችሁ ሰላማችሁ ብዝት ይበል ድንቅ በል። እውነት ደስታው ስለበዛብኝ ነው። ታሪክ ብጻፍ ማርቅ ነገር ነው። ትላንትና ታሪክ ነው፣ በቃ ታሪክ ነው። አብርሽ እኮ ስጦታው ስሰጥ ሩትዬን እንዲህ እያለ ያያታል፣ በጉድ ቀሳል ያያታል። እንዴት እንዲሳቃቸው ጉርማ ሞቁሳቸው ከእግዚአብሔር የተሰጣ ነው ይሄ። ከእግዚአብሔር የተሰጠች ምስት የባሏን ልብ ትገዛለች። ፈርስት ከእግዚአብሔር የተሰጠች ምስት የባሏን ልብ ትገዛለች። አለቀ። ስለዚህ ሰላማችሁ ብዝት ያልተረፈዋል። ቪዲዮ ሲደርስ ላይክ፣ ሼር፣ ሰብስክራይብ እንዳረሳ ሀሳባችሁን አስቀምጡ። እንደ እኔ ደግሞ እይታችንን ሄርሜላን መምከር የምትፈልጉ ሚከሯት እይቶቼ። በእውነት ቀለልን፣ ተዋረደን። ከዚህ ደግሞ እግዚአብሔር እንደሚያነሳን እናምናለን። ሁላችንን ነው ያዋረደችው። ሴት ልጅ ሁላም ክብር እንደሌለች ነው ወንዶች እንዳያቀሉ ነው። ወንዶች ምንም አይሆኑ፣ ምንም ዝና አያልፈባችሁም። ይህንን እየደገፍኩ አይደለም። አብርሃም ደግሞ ከዚህ በኋላ በህይወቴ አንዳች ነገር አታድርግ። ሚስትህን ክፋት ከሰረች፣ በግነት መጥፎነት ከሰረች ቁጭ ብላይ በጠረጴዛ ዙሪያ ቁጭ ብላይ ሌሎም ያድጋል። ሚከሪያት በትክክለኛ መንገድ። አሁን ወንድ ልጅን ወልዳል፣ ሴት ልጅን ጨምር። ለሩትዬ ደግሞ እህት በጎን ታስፈልጋለች። ሰማንተ በቃ ሴት ልጅን ወለድ። ለምን እኔ እንደው አንድ አልመኛችሁ ማንታ ይስጣችሁ በቃ